ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሳምንቱ የመጨረሻ ቀናት በርከት ያሉ መርሃ ግብሮች ሲካሄዱ ነበረ። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ የመክፈቻውን ጨዋታ አርብ ጀምሮ ተመለከትን። እስከ ዛሬ ድረስ ይቀጥላሉ። ዛሬም በርከት ያሉ መርሃ ግብሮችን እንመለከታለን። ውድ ቤተሰቦቻችን በፉልሃም እና ቼልሲ መካከል የፕሪሚየር ሊግ አንደኛ ሳምንት የክራቨን ኮቴጅ ጨዋታ ይጠበቃል። በላሊጋ ኦሳሱና ከሌቫንቴ እንደዚሁም ማላጋ ከዲፖርቲቮ አላቬዝ ይጫወታሉ። በሴሪኤ ቦሎኛ ከላዚዮ፣ ሮማ ከፊዮረንቲና ጋር እንደዚሁ ዛሬ መርሃ ግብራቸውን የሚያከናውኑ ነው የሚሆነው። ሜዳወሬ ዩቲዩብ ቻናል ላይ ናችሁ። የከበረ ሰላምታችን በያላችሁበት ድረስ ብለናል። ሳምንቱ የመጨረሻ ቀናት እንዴት አለፉ? ዛሬስ በየስቴዲየሞቹ ምን እንጠብቅ? ምልከታዎቻችሁን አጋሩን። በርከት ያሉ ጥንቅሮችን ከእናንተ ስፖርት ዩቲዩብ ቻናል ለዚህም ሰዓት ይዘን መተናል። ነኝ መረጃውን ማጋራችሁ፣ አብራችሁን ቆዩን። በአውሮፓ ሀያላን ክለቦች መካከልም እንደዚሁ መረጃዎችን ይዘናል። ባርሴሎና ዓመቱን በሰፊ ጎል ልዩነት ጀምሯል። በዝውውር መስኮቱ በቀሩት ቀናት ባርሴሎና ቤት የሚጠበቁ እውነቶች እንዳሉ ግን አሰልጣኙ አረጋግጠዋል። ጨዋታውን በስፋት እናነሳዋለን። ትላንትና የሜትሮፖሊታኖ ነገር በጣም አነጋጋሪ ነበረ። ሩበን አሞሪም በጣሊያን ዓመታቸው እንዲሁ በድል የጀመሩበት ነበረ። በርከት ያሉ ጨዋታዎችን አየን። አዲሱ ፈራሚ በፓሪስ ታሪክ ሰርቷል። በጣም ድንቁን ምሽት እንመለከታለን። በኮከቦች ዘንድ ሜሲ፣ ሳላ፣ ዲየጎ አርማንዶ ማራዶና እና የዓለማችን ግዙፉን መድረክ ሻምፒዮንስ ሊግ እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮት ሰፊ መረጃዎችን ይዘናል። በስፖርት ዩቲዩብ ቻናል ቆይታ ስታደርጉ አንደኛው ከምትከታተሉት ጉዳይ ነው። ትላንትና በርከት ያሉ ጨዋታዎችን ተመለከትን፣ ውጤት እናነሳለን። የሲቲን ጉዳይ በተመለከተም ማሬስካ በቀሩት 10 ቀናት የትላንትናውን ድላችንን የሚያስጠብቅ ዝውውር እንፈጽማለን ብለዋል። የሲቲን የዝውውር መስኮቱን ወቅታዊ መረጃና ትላንትናውን ቆይታ በስፋት በስፖርት ዩቲዩብ ቻናል እናነሳለን። ሊቨርፑል ትላንትና ፈተና በስቶበት ነበረ። የመጨረሻ ደቂቃ ግብ ያስፈልገው ነበር። በፍጹም ቅጣት ምት ኢራኦላ መሸነፍ ፈጽሞ አይገባንም እያሉ ነው። እሳቸውም የኒውካስል ዩናይትድ አሰልጣኝ ማቲያስ ጄሴሌ ፍጹም ቅጣት ምቱን አውግዘዋል። ከቶጪ በሊቨርፑል በኩል አንድ ትልቅ ጥያቄ የሚነሳ ነገር አለ። በስፖርት ዩቲዩብ ቻናል እናነሳዋለን። ሊቨርፑል ቤት የዝውውር መረጃ በስፖርት ዩቲዩብ ቻናል በስፋት ተይዟል፣ ታደምጣላችሁ። ቼልሲ ዛሬ ጨዋታ ያደርጋል፣ ግን አስቀድመን ቼልሲ ቤት በጣም ሰፊ የዝውውር መረጃ ተይዟል። ማንቸስተር ዩናይትድ በዝውውር መስኮቱ በቀረው ሳምንት ውስጥ ትልቅ ነገር እንደሚያደርግ አረጋግጠናል። በዝውውር ጉዳይ ዩናይትድ ቤት ሰበርና ተጨማሪ መረጃዎችን እናካፍላችኋለን። ወደ ቡድኑ የሚወጡ ከቡድኑ የሚወጡትን ጨምሮ ማለት ነው። አርሰናል ክንፍ አጥቂ ከዛው ከፕሪሚየር ሊጉ ለማስፈረም ጥረት እያደረገ ይገኛል። ሌሎችን አማራጮችም በአውሮፓ ዙሪያ እያየ ነው። አርሰናል ቤት ሰበር የዝውውር መረጃ ይዘናል። የአጥቂ ጉዳይ በአርሰናል ቤት ይዳሰሳል። ከዛ ውጭ የቡድን ዜናም በስፋት ይዘናል። መረጃዎቹን ማካፍላችሁ እኔ ቀኝ ላይክ ሰብስክራይብ እና ሼር እያደረጋችሁ ትላንታችሁ ወይም የሳምንቱ የመጨረሻ ቀናት እንዴት ያለፉ? ዛሬስ ምን እንጠብቅ? ጻፉልን። ተጀመረ። አብራችሁን ቆዩን። ዛሬ በርከት ያሉ መርሃ ግብሮችን እንመለከታለን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ሲል ፉልሃም እና እንደዚሁም ቼልሲ በፕሪሚየር ሊግ የአንደኛ ሳምንት የመጀመሪያ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ይጀምራል። ጨዋታውን በስፋት መረጃ ይዘንበታል። በቼልሲ መረጃ ሰዓት ኦሳሱና ከሌቫንቴ፣ ማላጋ ከዲፖርቲቮ አላቬዝ በላሊጋ የምንመለከተው ጨዋታ ነው። በሴሪኤ ቦሎኛ ከላዚዮ፣ ሮማ ከፊዮረንቲና እንደዚሁ መርሃ ግብራቸውን ያከናውናሉ። ላሊጋ ሁለተኛ ሳምንት ነው። ሴሪኤ እና ፕሪሚየር ሊግ ግን የመጀመሪያ ሳምንት ነው። አርብ ጀምሮ ነው ፕሪሚየር ሊጉ ጨዋታዎች መደረግ የጀመሩት። የአርሰናል እና የኮቨንትሪ ሲቲ ጨዋታ ዛሬ አንደኛ ሳምንት የመጨረሻ ጨዋታን በለንደን ደርቢ እንመለከታለን። ጨዋታው ላይ ተጨማሪ መረጃ ስለያዝን ላይክ እያደረጋችሁን አብራችሁን ቆዩን። በካታላኑ ክለብ ባርሴሎና በኩል የላሊጋ የመክፈቻ ጨዋታቸውን በሰፊ ግብ ልዩነት ነው ድል አድርገው የጀመሩት። ራፊኒያ በፍጹም ቅጣት ምት 14ኛው ደቂቃ ላይ ባርሴሎናን መሪ ያደረገ። 45ኛው ደቂቃ ተጠናቆ በተጨመረችው 3ኛ ደቂቃ ላይ ካሪም አዴሚ የመጀመሪያውን የላሊጋ ግቡን አስቆጠረ። ራፊኒያ ነበር አሲስት ያደረገለት። መልሶ ራፊኒያ 67ኛው ደቂቃ ላይ ግብ አስቆጠረ። አንቶኒ ጎርደን አሲስት አደረገ። 71ኛው ደቂቃ ላይ ፈርሚን ሎፔዝ ግብ አስቆጠረ። አንቶኒ ጎርደን አሲስት አደረገ። 79ኛው ደቂቃ ላይ ፈርሚን
ሎፔዝ ጎል አስቆጠረ። ዣቪ ኤስፓርት አሲስት አደረገ። ትላንትና ራፊኒያ 2 ጎሎችን ሲያስቆጠር አንቶኒ ጎርደን ደግሞ 2 አሲስቶችን፣ ፈርሚን ሎፔዝን በተመሳይ 2 ጎሎችን እንዲሁ ከመረብ ማሳረፍ ችሏል። በባርሴሎና በኩል እንግዲህ አዲሱ የባርሴሎና ፈራሚ አንቶኒ ጎርደን በ6 ደቂቃ ውስጥ ነው 2 ለግብ የሚሆኑ ኳሶችን አመቻችቶ እንደዚሁ ማቀበል የቻለውና ፊርማው ሰርቷል ማለት ይቻላል። ሐሙስ ባርሴሎና ከአትሌቲኮ ቢልባኦ፣ አርብ ሬሲንግ ሳንታንዴር ከኤልቼ ጋር እንዲሁ መርሃ ግብራቸውን ያከናውናሉ። አጥቂ ከሌለ ምቾት ይሰጣሉ ተብሎ ተጠይቀው ነበር ሃንሲ ፍሊክ። ከጨዋታው በኋላ እኔና ዴኮ እንነጋገራለን እና አዲስ ነገር እንጠብቃለን። 5-0 በማሸነፍና 3 ነጥብ በማግኘታችን ግን በግሌ ደስተኛ ነኝ ብለዋል። ፌርሚን ሎፔዝ ትላንትና በጣም ድንቅ ነበረ። ጎሎችን አስቆጠረ። ያውም 2 ጎሎችን ነበረ ማስቆጠር የቻለው። በእርግጥ የሱ ጎሎች የመጨረሻዎቹ 2 ደቂቃ ላይ የመጨረሻዎቹ 2 ጎሎች ናቸው። ማንም ባናስፈርም እንኳን ሌሎች አማራጮች አሉን፣ ነገር ግን ይህ ጉዳይ የኔ አይደለም እያለ ነው ፌርሚን ሎፔዝ ከጉዳት ከተመለሰ በኋላ በጣም ድንግዜን እያሳለፈ ነው። በዓለም ዋንጫ ላይ ያልተመለከትነውም በጣም ካስቸጋሪው ጊዜ በኋላ ትናንት 2 ጎሎችን አስቆጠረ። በነገራችን ላይ አምራ ፌርሚን ሎፔዝ 30 የግብ አስተዋጽኦ እንደነበረው የሚዘነጋ አይደለም። ምናልባት በዚህ ዓመት ያንን ይደግም የሆነው የሚል ይጠበቃል። 90 ደቂቃ ተጫውቶ 2 ጎል አስቆጠረ፣ 1 የግብ ዕድል ፈጠረ። በጨዋታው በአጠቃላይ በጣም አስደናቂ ምሽት ነበር ያሳለፈው። አንቶኒ ጎርደን ትላንትና 25 ደቂቃ ነው ሜዳ ላይ ያሳለፈው። በ6 ደቂቃ ውስጥ 2 አሲስቶችን አስመለከተን። በጣም ድንቅ ነበረ ወደ ሜዳ ከገባ በኋላ። አንቶኒ ጎርደን ልዩ የመጀመሪያ ጨዋታ ነው። ባርሴሎናና ከተማዋ አስደናቂ ናቸው። ህዝቡን በጣም ፍቅር ነው እና ቡድን ውስጥ ያሉ ሁሉም ሰዎች በእኔ እድገት ውስጥ ጥሩ ጊዜ እንደሚኖራቸው እርግጠኛ ነኝ። በጥሩ ሁኔታም ተቀብለውኛል እና ባርሴሎና ሁሉ ነገር በጣም አስደሳች ነው ብሏል። ከደጋፊውም ጋር ያለውን የመጀመሪያ ግንኙነት በጣም እንደወደደው ተናግሯል። ስቴዲየም ውስጥ ራፊኒ የጨዋታው ኮከብ ነበረ። በጣም ድንቅ ነበር። 2 ጎሎችን አስመለከተን። ጨዋታው ቀላል ይሆናል ብለን አልጠበቅንም ነበር፣ ግን ጨዋታውን ክብደት የሚወሰነው በእኛ ላይ የተመሰረተ ይሆናል። ኤልቼ ነገሮችን ቀላል አላደረጉልንም። በጣም አስቸጋሪ ሜዳም እንደሆነ እናውቀዋለን ብለዋል። በራፊኒያ በኩል በነገራችን ላይ አጠቃላይ አሁን ወደ 144 ጎሎች ላይ ደርሷል። 92 አሲስት አለው። 9 ዋንጫ አለው በግሉና ብዙ የማይነገርለት ግን የባርሴሎና በጣም ቁልፉ ተጫዋች ነበር ማለት ግን እንችላለን። ሃንሲ ፍሊክ ትላንትና በጉዳት ምክንያት ተቀይሮ የወጣውን ጋቪን በተመለከተም ስለ ጋቪ መረጃዎችን እናሰባስባለን መጀመሪያ ብለዋል ከሕክምና ቡድን አባሎች፣ ከዛ በኋላ ይፋ እናደርጋለን ብለዋል። ግን ጋቪ ያን ያህል ከባድ ነገር አይመስልም እያሉ ነው እሳቸው። ግን ጋቪ ከሜዳ ተቀይሮ ሲወጣ ፊቱ ላይ የነበረው ነገር ደስ የሚል አልነበረም። ተጫዋቹ ተደጋጋሚ ጉዳቶችን እያስተናገደ ነው። በጉዳት ምክንያት ከፔድሪ እኩል የምንጠብቀው ተጫዋች ነበረ፣ ግን የለም። ትላንትናም ተጎድቶ ወጥቷል። በባርሴሎና ቤት በጣም አስከፊ የጉዳት ታሪክ ካላቸው ተጫዋቾች አንዱ ሆኗል። ሌላው ከስብስብ የቀነሱትን አሌሃንድሮ ባልዴን በተመለከተ እዛው በባርሴሎና እንዲቆይ ያደርገናል። እሱ 100% ዝግጁ አለመሰለኝም። ነገር ግን ክለቡን እንዲለቅ አልወሰንም። በቀጣይነት በባርሴሎና እንዲቆይ ወይም ይለቃል በሚለው ጉዳይ ላይ ውይይት እናደርጋለን። ዛሬ መረጃ ይኖራል ሲሉ ተደምጠዋል። ሌላው በትልቁ ሲጠበቅ የነበረው የአትሌቲኮ ማድሪድ ጨዋታ ነው። በትልቁ ጨዋታው ይጠበቅ የነበረበት ምክንያት የዩሊያን አልቫሬዝን ጉዳይ በተመለከተ ነው። ውድ ቤተሰቦቻችን የዩሊያን አልቫሬዝ ነገር ትላንትና በጣም አነጋጋሪ ነው። ጨዋታው 2-2 በሆናቸው ውጤት ነው በእርግጥ የተጠናቀቀው። በአትሌቲኮ ማድሪድ በኩል ዩሊያን አልቫሬዝ ጨዋታውን ከተጠባባቂ ወንበር ነበር የጀመረው። በጣም ቆዝሞ ነበረ፣ ወይም ፊቱ ላይ ጥሩ ስሜት አይታይም ነበረ። በጨዋታው ቪላሪያል ጋር 2-2 ሲለያዩ በአትሌቲኮ ማድሪድ በኩል ፑባል በ59ኛው ደቂቃ ላይ፣ ሴሜኔ 86ኛው ደቂቃ ላይ 2 ጎሎች አስቆጥረዋል። ሊን ኖርማን በ76ኛው ደቂቃ ላይ በአትሌቲኮ በኩል በቀይ ካርድ ወጥቷል። በጨዋታው የቪላሪያልን 2 ግቦች ሜሪኒዮ 66ኛው ደቂቃ ላይ፣ ሚካታውዲስ 78ኛው ደቂቃ ላይ ከመረብ እንደዚሁ ማሳረፍ እየቻሉበት ነበረ። ዩሊያን አልቫሬዝ ጨዋታው ከተጠናቀቀ በኋላ የአትሌቲኮ ማድሪድ ደጋፊዎች ስቴዲየሙን ሲሰናበቱ፣ ዩሊያን አልቫሬዝ ግን በአትሌቲኮ ማድሪድ ሰዎች የአሰልጣኝ ስታፍ አባላት ሜዳውን በጊዜ ለቆ እንዲወጣ ተደርጓል። ዩሊያን አልቫሬዝ ከኛ ጋር እስካለ ድረስ እንፈልገዋለን ብሏል ዲየጎ ሲሞኔ። ትላንትና ሁኔታ ግን በጣም ደስ የሚል አልነበረምና ምናልባት ስንብቱን በዚህ ሳምንት ከሰማን በትልቁ ይጠበቃል።
በጣሊያን ሴሪ መጀመሪያ ሳምንት መርሃ ግብር ለኤስ ሚላንና ለሩበን አሞሪም ትልቅ ነበረ። ትላንትና ከቶሪኒዮ ጋር ያደረጉትን ጨዋታ ኤስ ሚላኖች በሩበን አሞሪም እየተመሩ 2-1 አሸንፈዋል። በጨዋታው ሲሴ 65ኛው ደቂቃ ላይ፣ አድሪያን ራቢዮ 67ኛው ደቂቃ ላይ በሁለት ደቂቃ ልዩነት ነበር ኤስ ሚላንን የማሸነፊያ ግብ ያስቆጠሩት። ለቶሪኒዮ አዳምስ 93ኛው ደቂቃ ላይ ነው ብቸኛዋን ግብ ከመረብ እያሳረፈው። አሰልጣኝ ሩበን አሞሪም የመጀመሪያ ሊግ ጨዋታቸውን በድል ጀምረዋል። ቀደም ብሎ እንግዲህ እሳቸው በማንቸስተር ዩናይትድ የነበራቸው ታሪክ ብዙ እንዲተቹ አድርጓቸው ነበርና ላይጠበቁም ይችላሉ ተብሎ ነበር በቀድሞ ውድድር ዝግጅታቸው ምክንያት። ለማንኛውም ኤስ ሚላን እና ሩበን አሞሪም በድል ዓመቱን ጀመሩ። ኤስ ሚላን ከቬንዚያ አርብ ምሽት ቀጣይ ጨዋታቸውን ያደርጋሉ። ቅዳሜ ዩቬንቱስ ከፓርማ ይጫወታሉ። ዩቬንቱሶች ትላንትና በጣም ወሳኝ የተባለ ጨዋታ ነበራቸው። ከአዳጊው ቡድን ፍሬንሴ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። 22ኛው ደቂቃ ላይ ብሬመር የዩቬንቱስን የድል ግብ ከመረብ ማሳረፍ ችሏል። ሌሎችም መርሃ ግብሮች ነበሩ በጣሊያን ሴሪኤ። በተለይም አታላንታ ከሳሱሎ ያደረጉት ጨዋታ በአታላንታ 2-1 አሸናፊነት ተጠናቋል። ራስ ፓዶሪ 6ኛው ደቂቃ ላይ፣ ክርስቶቪች 67ኛው ደቂቃ ላይ ሁለቱን የአታላንታ የድል ግቦች ሲያስቆጥሩ ኦዳንቴል በ55ኛው ደቂቃ ላይ ነበረ የሳሱሎን ከሽንፈት ያልታደገች ግብ ከመረብ ያሳረፈው። ሌላኛው መርሃ ግብር በሊሴና በሄላስ ቬሮና መካከል የነበረ ጨዋታ ነው። ጨዋታው በሊሴ 2-1 ድል በቬንዚያ እና በሊሴ መካከል የነበረ ጨዋታ ነው። ሊሴ ጨዋታው 2-1 በሆነ ውጤት ድል አድርጓል። ጎርተር ሰር በ6ኛው ደቂቃ ላይ፣ ቲያጎ ጋብርኤል 80ኛው ደቂቃ ላይ ነበሩ የሊሴን የማሸነፊያ ግቦች ከመረብ ያዋሃዱት። በፍራንስ ሊግ ትላንት በርከት ያሉ ጨዋታዎችን አየን። ግን ሲጠበቅ የነበረው የስታድ ሬኒስና የሬንስና የፒኤስጂ ጨዋታ ነበረ። ጨዋታው ስታድ ሬኒስ 2-0 ይመሩበት ነበረ። 9ኛው ደቂቃ ላይ ዚመንስኪ ጎል አስቆጥሮ መሩ። በኋላም ላይ ሊዩፓል 38ኛው ደቂቃ ላይ ግብ አስቆጥሮ 2-0 እየመሩ እረፍት ወጥተው ነበርና እስከ 71ኛው ደቂቃ ላይ ስታድ ሬኒስ ይመራ ነበር ጨዋታውን። በኋላም ተቀይሮ ወደ ሜዳ የገባው አዲሱ ፈራሚያቸው ባርሴሎና የመጡት ቶረስ 71ኛውና 82ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በአቻ ውጤት ተጠናቀቀ። ፌራን ቶሬስ ትላንትና ተቀይሮ ገብቶ ሁለት የድል ግቦችን ማስቆጠሩን ተከትሎ የጨዋታው ኮከብ ተብሎ እንደዚሁ መመረጥ የቻለበት ነበረ። ሊል አንገርስን 2-0፣ ሞናኮ ሊሃቨርን 1-0 እንዲሁ በፍራንስ ሊጋ ትላንት የተመለከትናቸው መርሃ ግብሮች ናቸው። በትልቁ ሲጠበቅ የነበረው ሳላ ግብ መቼ ያስቆጥራል ነው። ትላንት አስቆጥሯል። ሁለት ተከታታይ ጨዋታ ለትራብዞን ስፖር ግብ ማስቆጠር የተሳነው ሳላ ትላንትና ግን በቱርክ ሱፐር ሊግ ትራብዞን ስፖር ባሳክሴርን ድል ባደረገበት ጨዋታ ላይ ሁለቱንም የማሸነፊያ ግቦች አስቆጥሯል። 8ኛውና 48ኛው ደቂቃ ላይ ሳላ በጨዋታው ላይ በጣም ድንቅ ነበረ። ሳላ በአጠቃላይ 68 ኳሶችን ነካ። ከ46 የማቀበል ሂደት 36ቱን አሳካ። 9 ረጃጅም ኳስ 7ቱን አሳካ። 6-50 ግንኙነቶችን አሸንፏል። 6 የግብ ዕድሎችን ፈጥሯል። 4 ቅጣት ምቶችን ለቡድኑ አስገኝቷል። 2 ጎል አስቆጥሯል። ሳላ ትላንትና ድንቅ ነበረ። ሳላ ጥሩ ጅማሮ አላረገም ተብሎ ነበረ ሰሞኑን። ትላንትና ግን ወደ ግብና የድል ግቦች ወደ ማስቆጠር መጥቷል። ከሰሞኑ ሊዮኔል አንድሬስ ሜሲና ኢንተር ሚያሚ በተለየ አቅጣጫ እየሄዱ ነው። ሜሲ ጎል ያስቆጠራል፣ ኢንተር ሚያሚ ይሸነፋል። በነገራችን ላይ ኢንተር ሚያሚ 5 ያለፉትን ጨዋታ ድል ለማድረግ ተስኖታል። ከፊላደልፊያ ዩኒየን ጋር አቻ ከተለያየበት ጨዋታ ውጪ በቶሮንቶ፣ በናሽቪል፣ በሊዮን፣ በሞንቼሬ ሽንፈት ገጥሞታል። ጥሩ ጊዜን እያሳለፈ አይደለም የሊዮኔል አንድሬስ ሜሲ ቡድን። ከሜሲ ጋር በተያያዘ ምናልባት በውድድሩ ላይ ለየት ባለ መንገድ የአሜሪካ ሜጀር ሊግ ሶከር ስለሚጠናቀቅ ምናልባት እሱ የሚገኝበትን ኮንፈረንስ ዋንጫ ይጣል እንጂ አመቱን አጠቃላይ ዋንጫ ግን በመጨረሻ ላይ በሚደረገው የጥሎ ማለፍ ጨዋታ ስለሆነ እንመለከተዋለን። ሜሲ ግን በግሉ ጎሎችን እያስቆጠረ ነው። በጣም ድንቅ ጊዜን እያሳለፈ ነው። ሜሲ በነገራችን ላይ በእግር ኳስ ተጫዋቾች ታሪክ በርካታ በሎንደር ያለው ብቻ አይደለም፣ በርካታ የግብ አስተዋጽኦን በመያዝ ቀዳሚ እንደሆነ ይታወቃል።
በእግር ኳስ ታሪክ ውስጥ ካየናቸው ሌጀንዶች ውስጥ ደግሞ አንደኛው ለእግር ኳስ ሌጀንዷ ነው የሚባለው ዲዬጎ አርማንዶ ማራዶና እንደሆነ ይታወቃል። አርጀንቲናዊ ታሪክ አሽሬ ተጫዋች ዲዬጎ አርማንዶ ማራዶና በተለምዶ የፈጣሪ እጅ የተባለ ጎል እንዳስቆጠረ ይታወቃል። እቺ ግብ በእርግጥ በራሱ የተሰየመች ናት፣ የፈጣሪ ወይም የእግዚአብሔር እጅ ያላት። ምክንያቱም እንግሊዝ ላይ በአዚያቴካ ስቴዲየም በእጁ ግብ አስቆጥሮባቸው ያኔ በነበረ የትኛውም ቴክኖሎጂ ሊለይ በማይችል የመስመር ዳኛውን ባላዩበት ሁኔታ ነበረ። በዓለም ከፍተኛ ዝና ያለው የመጫወቻ ኳስ ትላንትና በጨረታ ወደ 3.35 ሚሊዮን ዶላር እንደተሸጠ ተገልጿል። ማራዶና በኳሱ 1986 ዓለም ዋንጫ እንግሊዝ ላይ የማይዘነጋ 2 ጎሎችን አስቆጥሮ ነበረ። ዲዬጎ ማራዶና በጨዋታው የለበሰው ታሪካዊ መለያ በ2022 በ9.28 ሚሊዮን ፓውንድ ተሽጦ እንደነበረ የሚዘነጋ አይደለም። ትላንትና ደግሞ ያቺ ኳስ በ3.35 ሚሊዮን ፓውንድ ተሽጣ ገቢ ያስገኝታለች። ማራዶና በእግር ኳስ ካየናቸው ከማይረሱ ተጫዋቾች አንዱ እንደነበረ የሚዘነጋ አይደለም። ዩቲዩብ ቻናል ቤተሰቦቻችን አንድ ተጠባቂ ሁነት እናንሳና ወደ ፕሪሚየር ሊግ መረጃ እንሻገር። የአውሮፓ ሻምፒዮንስ ሊግ ተጠባቂው ምሽት ይመለሳል በቅርቡ። ተጠባቂው ምሽት ከመመለሱ በፊት ግን የዕጣ ማውጣት ስነ ስርዓት ይደረጋል። ስለዚህ አንድ ቡድን የሚፋለማቸውን አራት የሜዳ ውጭ ጨዋታዎችን ያቃለ ማለት ነው። ይህ መርሃ ግብር የሚደረገው ወደ ቤተሰቦቻችን ከ3 ቀን በኋላ ዕለተ ሐሙስ ይሆናል ማለት ነው። 27 ኦገስት ላይ ምሽት 1 ሰዓት እንግዲህ መርሃ ግብሮቹ ይፋ ይደረጋሉ። ክለባችሁ በአውሮፓ ሻምፒዮንስ ሊግ እንዲገጥምላችሁ የምትፈልጉት የተለየ ክለብ ካለ ግን ጻፉልን። በዕለተ ሐሙስ ምሽት 1 ሰዓት ግን የዕጣ ማውጣት ስነ ስርዓቱ ይደረጋል። ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የተመራረጡ ስፖርታዊ ጥንቅሮችን እያስደመጥናችሁ እንገኛለን። መረጃውን ማካፈላችሁ ላይ ወደ ተወዳጁ እንግሊዝ ፕሪሚየር ሊግ መረጃ እንሻገር። አብራችሁን ካላችሁ ላይክ አድርጉን። የእናንተ አንድ ላይክ ያስፈልገናል። ሳምንታችሁ ግን እንዴት አለፈ? ዛሬስ ምን እንጠብቅ? ጻፉልን። በተወዳጁ የእንግሊዝ ፕሪሚየር ሊግ ከሰሞኑ የመክፈቻዋን ግብ ማን ያስቆጠራል በሚል ከሃቨርዝ ያሉ በርካቶች አሉ። ዘንግተ ነው አይደለም። በዚሁ አጋጣሚ ለማስታወስ ያክል እንመለስበታለን ጉዳዩ ላይ። በዝውውር መስኮት መረጃን እንጀምር። የተወዳጁ የእንግሊዝ ፕሪሚየር ሊግ ከቶትናም ጋር በተያያዘ ትራብዞን ስፖሮች የቶትናሙን የፊት መስመር አጥቂ ሪቻርድሰንን ወደ ቡድናቸው ማምጣት ይፈልጋሉ እየተባለ ይገኛል። ጉዳዩን በስፋት እየሰሩበት ነው ተብሏል። በቶትናም በኩል ተጫዋቹን ሊለቁ የሚችሉበት በጣም ሰፊ እድል እንዳለም እየተዘገበ ይገኛል። ተጫዋቹን በግሉ ክለቡን ሊለቅ ይችላል። ኤቨርተን ሌላ የተጫዋቹ ፈላጊ ነው። ብራዚላዊ ተጫዋች ለአዲስ ክለብ ራሱን እያዘጋጀ ነው። ከሰሞኑ አሰልጣኝ ሮቤርቶ ዲ ዘርቢ ክለቡን ሊለቅ የሚችልበት እድል እንዳለ እንደዚሁ ሲጠቁሙ ነበር። በዚህ ሳምንት በቶትናም ሆትስፐርስ በኩል ከበድ ያለ ሽንፈት አስተናግደው ዓመቱን የጀመሩበት እንደነበር አይዘነጋም። ውጤትን ካነሳን ያልተጠበቀ ውጤት ትላንትና ብራይተን አስቶን ቪላን 4-0 ያሸነፈበት ነበረ። ቪክተር ሌንድሎፍ በ8ኛው ደቂቃ ላይ በራስ ላይ በተቆጠረች ግብ፣ ዲኪፕር 18ኛው ደቂቃ ላይ፣ ሃንሽሉድ 30ኛውና 31ኛው ደቂቃ ላይ አራቱን የብራይተን ኤንድ ሆቭ አልቢዮን ግቦች አስቆጥሯል። ጎሜሽ በቪላ በኩል በቀይ ካርድ ከሜዳ ወጥቷል። በነገራችን ላይ እንደሚላማውን የጠበቀ ሙከራ አላረገም። የኡናይ ኤምሬው ቡድን ትላንት በጣም ደካማ ነበር። አስታወሳችሁ? አምና አስቶን ቪላ ዓመቱን ሲጀምር ድል አይደለም ውድ ቤተሰቦቻችን፣ ለአስቶን ቪላ የመጀመሪያውን ግብ ማን ይሆን የሚያስቆጥረው እየተባለ የቪላ ደጋፊ የሚቆዝምበት ጅማሮ ነበር። በመጨረሻ ላይ ግን በጣም አስደናቂውን ቡድን አስመልክተውናል። ያው ፕሪሚየር ሊግ የመጀመሪያ ጨዋታዎች ትኩረት ስለሚስቡ እንጂ ያው የአምናውን አስቶን ቪላ ላሰበ የመጀመሪያው ጨዋታ ሽንፈቱ ብዙ ላይ ገርም ይችላል። ኡናይ ኤምሬ በጨዋታው መጠናቀቅ በኋላ ኦሊ ዋትኪንስስ ተብሎ ተጠይቀው ነበረ ስለ ዝውውሩ። ዝም ጭጭ ብለው ነው ያለፉት። ኦሊ ዋትኪንስ በዚህ ሳምንት አልሂላልን ይቀላቀላል ተብሎ በትልቁ እየተጠበቀ እንደሆነ ይታወቃል። ሜዳወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።